ባልሽ ነው ወይ? ባልሽ አይደለም። አትናገረኝ። እሺ አልናገራትም። ይቅርታ አትናገራት። ይቅርታ በቃ አሁን ና እንሂድ። እየተኮሳተርሽበት እኮ ነው። እሺ ስላናደደች የልጅ እናት ነች። ከመቼ ጀምሮ ነው እንደዚህ ለእኔ መልካም ነው? ረፍ አታዋርደኝ ማለት አሁን ነው። አብርሃም ለዳኔ አዋረደው። ከመቼ ጀምሮ ነው ለእኔ ሀሳቢ የሆንከው ብለው አዋረደው። የቅሌታም ለአንተ አስቦ ሳይሆን ጋሽ አሸብርዬ በተፈጥሮም ይሄ አለቅላቂ ነው። አለቅላቂ የወተት ውስጥ ዝንብ ዘው ብሎ መግባት ይወዳል ማለት ነው። አብርሃም ለዳኒም ብቻ ሳይሆን ለእማማ ቡዜንም ጭምር አዋርዷቸዋል። እማማ ቡዜ እኮ እንግዲህ አፈሉ። ምን ነው እርሶ ሴትዮ እንዲህ ግፍልል ላሉ በሰላሞት ነው እንግዲህ በሩታ ላይ እንደፈለገች እንደ ውሻ ስትጮ አትጩሂባት፣ አትኮሳተሪባት፣ የልጄ እናት ናት ብሎ እርፍ አለ ማለት ነው ጋሽ አሸብር ወይም ብርቁ ማለት ነው። የዛሬውስ የከፋ ነው። ምን ነው አንድ ጊዜ ትጮኋላችሁ፣ አንድ ጊዜ ዝም ትላላችሁ ብሎ እንግዲህ ዛሬም አወዛግቧችኋል አቶ ብርቁ ማለት ነው። ውድ ተመልካቾቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሁኑ። ጀግኒቷ አንበሲቷ ምንም ላታመጡ አትወራጩ እያለች ትገኛለች ማለት ነው። እማማም ቡዜ እንግዲህ ወንድሜን ለቅቄ አልወጣም እያለች እንቧ ከራዮ እያለች ነው እንግዲህ። የእሷ ጩኸት ደብሮት አብርሃምም ከሳሎን ትቷት ወደ መኝታ ክፍል ገብተዋል ማለት ነው። ላይክ ሼር ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ ሼር ኮመንት ለምታረጉ ጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ቤተሰብ የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የጋሽ አሸብርና የጀግኒቷ የነብሯ ያትበገሬዋ የሩታዬ ቪዲዮ ነው ማለት ነው። እንግዲህ ዛሬም አቶ ብርቁና ሩታዬ መጥተዋል ማለት ነው። እንግዲህ እንዳያችሁት ቡዜ ያዙኝ ልቀቁኝ እያለች ወንድሜ አግኝቼዋለሁ፣ ይዤው ነው መውጣው፣ እናንተ የምታረጉት ድርጊት እናንተ የሰራችሁበት ስራችሁ እያየሁት ነው ምናምን። እሷም ልክ እንደ ሌሎቹ ሰው እንግዲህ ያ በምናውቀው ማለት እኔ ስሙን አልጠራም በምናውቀው አምና ነው እንግዲህ እየጮኸች ያለችው ማለት ነው። እንግዲህ ሚስቱ ነሽ ጨርሰሻል እኮ በቃ ፈተሽ ምናምን የኔ እናት ልንገርሽ፣ ማነሽ እማማ ቡዜ ይረጋጉ። በመጀመሪያ ሰከን ይበሉ እንደ እድሜዎት ይሁኑ እንጂ ምን ነው ፈላቦት እርሶ ሴትዮ ተንተከተኩ እኮ አበዙት። እንደ ምጣድ እንትን ምንድን ነው ይሄ ማሽላ ተንጣጡ እኮ። በሰላሞት ነው ምንድን ነው የነካሁት? እማማዬ በሰላሞት ነው ወይስ የኑሮ ውድነት ነው እንደዚህ እንዲንጣጡ ያደረጉት ማለት ነው? የፈታሽው ባልሽ ነው። ምን ነው የተዋለዱ ናቸው እኮ የተዋለዱ። እንኳን አመት ከተፋቱ አመት ያልሞላቸው ባልና ሚስት ተውና ከተፋቱ 25 አመት ራሱ 20 አመት ራሱ ይገናኛሉ። ልጅ ያገናኛቸዋል፣ ፍቅር ያገናኛቸዋል። ሲጀምር አብርሃምና ሩታ ተጣልተው ማለት ጥላቻ በሁለቱ መካከል ኖሮ አይደለም፣ በአንድ ዋልጌ በአንድ እንዝላል ሴት የተነሳ ነው ለመፋታት በቁት ማለት ነው። ገባሽ አይደለ? ማነሽ እማማ ቡዜ ማለት ነው። ምን ነው አፈሉ እርሶ ሴትዮ አንቱ ልበሉት እንጂ እናቴ አንቱ ልበሉት እንጂ ያው ከአክብሮት ነው ከአክብሮት የተነሳ ነው። እማማዬ ምን ነው እንደዚህ የተንተከተከውቦት በሰላም ነው ወይስ እንደ ሌሎቹም እርሶ እንዲንተከተኩ ገንዘብ ቢጤ ቀምሰዋል? እናቴ አይተክተኩብን ደግሞ አይጩሁ እርሶ ሴትዮ ጆሮዬን እኮ ደነቆረ እኮ የእርሶ ጨዋት በኤፍሬም ላይ አንተ ዝም በል አንተ እንደዚህ በል። ኧረ ያንቺስ የከፋ ነው እናቴ። ነናው በዚህ ልክ በኤፍሬም ላይ ምን ነው? አንቺ ምህት ስትሆኝ እኮ እሱን ወንድም ነው። እሱ ደግሞ ከአንቺ የበለጠ አስተሳሰብ አለው። ምክንያቱም ልዑሌን ያለ እናትና ያለ አባት ፍቅር እንዲያድግ ስላልፈለገ ነው ይህ ሁሉ ዋጋ የሚከፍለው ማለት ነው። አንቺ በምትዩና አንቺ በምትናገረው አይደለም። አንቺ እንደ ትልቅ ሰው አስቢ እንጂ እንደ ትልቅ ሰው የምትሰሩት ማያየሁኝ እኮ ነው። በጤናው እኮ አይደለም። ምንም አልሆነም ጋሽ አሸብር ምንም አልሆነም። እንግዲህ ዛሬም
ማወዛገቡ ቀጥሏል። ማነህ ሌላው ዳኒ አታሽቃብጥ አንተ የእርጎ ዝም ብለህ እንዲህ ማሽቃበጥ ስትወድ አንተና ሜሪ እኮ ማሽቃበጥ ስትወዱ አቤት 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 ወከባ ትወዳላችሁ። አራጋቢ አታራግብ አታራግብ። ምን ታማሰላለህ ወዲህ ወዳ ማለት ነው። ስርዓትህን ያዝ። ጉድ እኮ ነው ሩታዬ፣ የኔ ቀብራራ የኔ አንበሳ ልክ ልኩን ነገረችው እኮ። ምንም ለማታመጣ አትወራጭ አለችው ማለት ነው። ልኳን ሲያቅ እንግዲህ በጸባይ መለመን ጀመረ ማለት ነው። እንዲህ ስትሆን ነው የሚያምርብህ አለችው ማለት ነው። ሩታዬ እንዲህ ስትሆን ነው የሚያምርብህ። እንግዲህ አብርሃምም ነግሯቸዋል ልክ ልካቸው ማለት ነው። አትጩሁ አትጩሁ። ከመቼ ጀምሮ ነው ይህን ሀሳቢ የሆንከው? እውነት ነው የእሱ ሀሳቢ አልነበረም። አንዴ እንደዚህ ነው እያለ ወሬ እያቀባበለ ከሄርሜላ ጋር ለማጣላት እየሞከረ ከሩታ ጋር ያማስላል ወዲህ ወዳ ማለት ነው። ሰከን በል እንጂ ዳኒ ሰከን በል። ምንም አልሆነም አብርሃም፣ ምንም የሆነው ነገር የለም። ውድ ቤተሰቦች እንግዲህ እየጮሁብን ነው። እኔ ግን የገረመኝ ነገር ማለት ነው ማነሽ እማማ ቡዝዬ ማለት ነው ምን ነው ዝሙቱ ስለቆመ አንቺንም እንደ በጎቹ በቃ ተናደሽ ማለት ነው፣ ቆጨሽ ማለት ነው። አንቺ ወንድምሽን ያቺ ውሽማውን አቁሞ ግንባሯ አገጯ ጉንጯ ሲስም ነበር የሚያስደስትሽ። እሷንም በዛ ገትራው ምኗ ከምኗ ጋር እያገጫጨች አገጩና ጉጩ ስትስም ማየት ነበር። እንግዲህ አንቺ እንትን ያለሽ ማለት ነው። በቃ ባልና ሚስት ነበሩ በጊዜው ባልሆነ ነገር የሆነ የማያስማማቸው ነገር ነበረ፣ ተጣሉ። አሁን ደግሞ አብረ ሆኑ። ምን ይጠበስ? እሺ ምን ይጠበስ? እንደው እንደዚህ እውነቴን ነው ምልሽ ማነሽ እማማ ቡዝዬ ማለት ነው። እንደዚህ ቅጥል እርር ስትይ ደም ግፊት እንዳይዝሽ ለጤናሽን አስቢ አንዳንዴ ማለት እንዴ። እናንተ አፏ ስትከፍት እኮ የጎሮሯ እንጥሉ ይታያል እኮ ዛዛበል ስትል ማለት ነው። ጉድ እኮ ነው እንጥሉ። ይሄ የሚንጠለጠለው ሁለቱ ነገር ይሄ ጎሮሯ ላይ ያለው ይታያል። መኝታ ክፍል ከነሳልሆን እኮ ነው ጎሮሮሽን የሚታየው። ምን ትላለች እቺ እንዴ? እናንተ ትክክል ነበረች ለካ አያቴ። ሴት ልጅ ስታ ምንድነው ግማሽ ካለች ግማሽ ቀን አታውቅም ትል ነበር አያቴ። ለካ እኛ ሴቶች እውነቴን ነው ይቅርታ አድርጉልኝና እድሜያችን ግማሽ ሲሆን በቃ የምንናገረው ነገር አናውቅም ማለት ነው። ያው ዝሙቱ የሚወዱት ደግሞ አሉ አለን አንዳንዶቹ ማለት ነው። እንደ ቡዝዬ የሚወድ ማን ነው? ቡዝዬ እኮ የወንድሟ መከታ ናት። ቡዝዬ እኮ የእንደዚህ መከታ በጣም ነው እንደ መከታ የሆነችው። ዚስ ማይ ዶላር ዩ ኖ አንደርስታንድ ዶላር። እንግዲህ ዛሬ ለቅቄው አልወጣም ብላለች። ነገ ደግሞ ያው በእሷ ቻናል ይለቀቅላቸዋል። በእሷ ቻናል ይዤ ወጣሁኝ ልትል ትችላለች፣ ወይም ደግሞ እምቢ አለኝ ልትል ትችላለች። ሌላው ክፍል በእሷ ቤት እንዲለቀቅ ተፈልጎ ነው እንግዲህ በጉጉት ጠብቁ። የነገው ደግሞ ማለት ነው ውዶችዬ። እኔ እኮ በጣም ነው ያበሳጨችኝ ይቺ ሴትዮ። ዝሙት ስለቀረ መሳሳማቸው ስለቀረ አንገበገባት። ስመጣ እኮ አላገኘኋቸውም። በጣም ነው እንደፈልገሻቸው ያላገኘሻቸው አብርሃምና ሩታ ማለት ነው። ለማንኛውም ዘና ይበሉበት፣ ልጃቸውን በፍቅር ያሳድጉበት። አትንጫጭብን ደግሞ አትጩሂብን። በቪዲዮ አትጩሂ አንቺ ሴትዮ። ምንድን ነው እናቴ? እኔ እኮ የሆነ ጦርነት የተነሳ እኮ ነው የመሰለኝ ስትጮህ ማለት ነው። ስትጮህ ጎሮሯ እውነቴን ነው። መኝታ ክፍል ከነሳልሆኑ ደግሞ ደብል መኝታ ክፍል ነው ያለው ጎሮሯ ላይ ማለት ነው። ለማንኛውም ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ የኔ ውዶች፣ የኔ ቅመሞች ማለት ነው። አዎ ሰብስክራይብ አድርጉ፣ አበረታቱኝ። ኮፒ ሊንክም እያደረጋችሁ መልካም አዳር ብያለሁ። ይሄ ነገ ሰው ይበለን። ነገ በሌላ ፍትፈታ ከችላለሁ። መቼም ዘንድሮን የወሬ ጥማት ድፍት ሊያደርገኝ ነው። እንደው ጠላቴ በክፉ የሚያይን ድፍት ይበል እንጂ ሊደፋኝ ነው የወሬው ጥማት ማለት ነው። እና ታዲያ ወሬ ይዤላችሁ ስመጣ ደግሞ እናንተን ደግሞ በላይክ እና በሼር በሰብስክራይብ ልታበረታቱኝ እፈልጋለሁ። ምን ሆናችሁ ነው? ምን ሆናችሁ ነው? ቀለምዬ በርቺ፣ ወደፊት ግፊ፣ ወደፊት እያላችሁ አበረታቱኝ። እሺ በቃ መልካም አዳር።